ሃይ ጋይስ እንዴት ናቸው? ሚኖነኝ ከሞኖመንት ፋንዳሜንታልስ ኦፍ ሶፍትዌር ኢንጂነሪንግ ሲሪስ 1 ኢንትሮዳክሽን ፓርት 6። በዚህ ፓርት ስር የምናየው መጀመሪያ የጥሩ ሶፍትዌሮችን መገለጫ ነው። ይህን ከሜንቴናቢሊቲ አንጻር፣ ከዲፔንደቢሊቲ አንጻር፣ ከኤፊሽንሲ እና ከዩዘቢሊቲ አንጻር እናያቸዋለን። ሌላኛው ፖይንት ደግሞ በዚህ ፓርት የምናየው ሶፍትዌር ኢንጂነሮችን የሚያጋጥሙ ኪ ቻሌንጆች ነው የሚሆነው። ይሄ የመጀመሪያው ሌጋሲ ሲስተም ነው። ሌላው ሄትሮጂኒቲ፣ ሌላው ዴሊቨሪ እና ትራስት ናቸው። እነዚህን አንድ በአንድ እናያቸዋለን። ወደ መጀመሪያው ፖይንት ስንመጣ የጥሩ ሶፍትዌሮችን መገለጫዎችን ስናይ የትኛውም ሶፍትዌር ለተፈለገበት ዓላማ እና የሚፈለገውን ያክል አቅም ይዞ ዴሊቨር መደረግ አለበት ማለት ነው። ደግሞ የትኛውም ሶፍትዌር ሜንቴናብል መሆን አለበት፣ ዲፔንደብል መሆን አለበት፣ ኤፊሽንት መሆን አለበት፣ ዩዘብል መሆን አለበት። እነዚህ ስንል ምን ማለታችን ነው? እያንዳንዳቸውን አንድ በአንድ እናያለን። ሜንቴናብሊቲ ስንል የሰራነው ሶፍትዌር የሚቀያየረውን የዩዘራችን ፍላጎት የሚያሟላ በፈለግነው ጊዜ ማቀያየር የምንችለው መሆን አለበት። ሌላኛው ዲፔንደቢሊቲ ነው። የሰራነው ሶፍትዌር የሚታመን መሆን አለበት። ሌላኛው ሀሳብ ኢፊሽንሲ ነው። የሰራነው ሶፍትዌር ሪሶርሳችንን ዌስትፉል የሚጠቀም መሆን የለበትም፣ ዋይዝሊ የሚጠቀም መሆን አለበት። ሌላኛው ዩዘቢሊቲ ነው። የሰራነው ሶፍትዌር ዩዘራችን የሚጠቀመው መሆን አለበት፣ ላሰራው ዓላማ የሚጠቀመው መሆን አለበት የሰራነው ሶፍትዌር ማለት ነው። ሌላኛው እና ሁለተኛው በዚህ ፓርት የምናየው ሶፍትዌር ኢንጂነሮችን የሚያጋጥሙ ቻሌንጆችን ነው። ከዚህ የመጀመሪያው ሌጋሲ ሲስተም ነው። ሌጋሲ ሲስተም ማለት ኦልድ ሲስተም ነው። ኦልድ ሲስተም ደግሞ ሜንቴን መደረግ አለበት፣ አፕዴት መደረግ አለበት። እነዚህ ነገሮችን ለማድረግ ብለን ስንነሳ ብዙ ቻሌንጆች ያጋጥሙናል። ለምሳሌ የተሰራበት ፕሮግራሚንግ ላንጉዌጅ ማናውቀው ሊሆን ይችላል። ደግሞ ፕሮፐርሊ ዶክሜንትድ ያልሆነ ሊሆን ይችላል። ብዙ ፕሮብሌሞች ኦልድ ሲስተሞች ላይ ሜንቴን ለማድረግ እና አፕዴት ለማድረግ ስንነሳ ያጋጥሙናል ማለት ነው። ሶፍትዌር ኢንጂነሮችን ከሚያጋጥሙት ችግሮች አንዱ ሌጋሲ ሲስተም ነው ማለት ነው። ሌላኛው ሀሳብ ደግሞ ሄትሮጂኒቲ ነው። ሄትሮጂኒቲ ደግሞ ሶፍትዌር ኢንጂነሮችን ከሚያጋጥሙ ችግሮች ሌላኛው ነው። ይሄ ደግሞ በጣም እየተለያየና በጣም እየበዛ ያለውን የሃርድዌሮች እና የፕላትፎርሞችን ብዛት ሃንድል ማድረግ የሚችል ሶፍትዌር መፍጠር በጣም ቻሌንጅ ያደርጋቸዋል ማለት ነው። ያው እንደምታውቁት ብዙ ሶፍትዌር እና ብዙ ዲቫይስ ካለ ድረስ እነዚያ ሁሉንም ዲቫይሶችን እነዚያ ሁሉንም ፕላትፎርሞችን ሃንድል ማድረግ የሚችል ሶፍትዌር መስራት በጣም አዳጋች ነው ለሶፍትዌር ኢንጂነሮች ማለት ነው። ሌላኛው ዴሊቨሪ ነው። እንደምታውቁት የትኛውም ክላይንት የሚያሰራውን ሶፍትዌር በጊዜ ወይም ባጠረ ጊዜ ለመውሰድ ይፈልጋል። ያ ነገር ደግሞ በጣም ነው ቻሌንጅ የሚያደርጋቸው ሶፍትዌር ኢንጂነሮችን ማለት ነው። ሌላኛው ነገር ደግሞ ትራስት ነው። የተሰራው ሶፍትዌር የሚታመን መሆን አለበት። ደግሞ ይሄን ነገር ማረጋገጥ ለሶፍትዌር ኢንጂነሮች በጣም ቻሌንጅ ከሚያደርጉት ነገር ሌላኛው ነው ማለት ነው። እነዚህ ጥያቄዎችን በደንብ አድርጋቸው እያቸው በፋይናል ፓርቶች አንዳንዱ ግቢዎች ወይም ከተለያዩ ግቢዎች የማገኛቸውን ሚድና ፋይናል ኤግዛም ጨምሬ ፋይናል ፓርቶች መጣ ነው የሚሆነው። ቴንክ ዩ